ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ከባለፈው የሚቀጥለውን ፓርት ወይም ክፍል 8ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጃችንን ከጀመርን 8 ቀናቶችን ደርሰናል ማለት ነው እና እንዴት በቀላል መንገድ እንግሊዘኛን በ30 ቀን ውስጥ አቀላጥፈን መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ዛሬ እንደነገርኳችሁ የቀን 8 ትምህርታችንን እናያለን ማለት ነው። እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት በቀላል መንገድ ማንበብ እንደምንችልም እናያለን ማለት ነው። እንደተለመደው ቪዲዮ ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ጥያቄ አለ እዚህ ጋር። እነዚህ የምታያቸው ጥያቄዎች አሉ። ከዛ መልሳችን ደግሞ እነዚህ ናቸው። እዚህ ጋር ያሉት ምን ብለን መመለስ እንደምንችል እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? ሲኤን እንደምን ማንበብ ነው? እንደ ካ ማንበብ። ኤንን ን ብለን ማንበብ። ካን። ዋይ ኦዩን ዩ። ሲኦን ባንድ ላይ ካ። ኤምኢን ም ካም። ካን ዩ ካም ምን ማለት ነው? መምጣት ትችላለህ፣ መምጣት ትችያለሽ ሊለን ይችላል የሆነ ሰው። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ኤስኦን ሶ ብለን ማንበብ፣ ሁለቱንም አር ር ብለን ማንበብ፣ ይን እንዳይ ማንበብ፣ ሶሪ። አይ እንደ አይ ማንበብ፣ ሲኤን እንደ ካ፣ አይንን እንደ ን፣ ካን ሶሪ አይ ካን ምን ማለት ነው? ይቅርታ እዚህ ጋር ይቅርታ እችን ቲ ብላችሁ ካን ነው ትላችሁ አስገቡልኝ። አይ ካንት ነው እዚህ ጋር አይ ካንት ለማለት ነው። እዚህ ጋር ማለት ነው። ስለዚህ ሶሪ አይ ካንት፣ ካን ሳይሆን ካንት ወይም ካን ነው ትላችሁ ጨምሩበት እዚህ ጋር ማለት ነው። ስለዚህ ይቅርታ አልችልም ለማለት አይ ካንት ማለት አለብን። እቺ ካን መቻል ነው። ስለዚህ እችላለሁ እያለን ነው። ግን እኔ ለማለት የፈለግኩት እዚህ ጋር ሶሪ ብያለሁ ይቅርታ አልችልም ለማለት ስለሆነ እዚህ ጋር ካን ኖት ብላችሁ አስተካክሉት ማለት ነው። ወይም ካንት ብላችሁ ጻፉት። ካን ኖት ወይም ካንት። ስለዚህ ይቅርታ አልችልም ለማለት ይሆናል ማለት ነው። ያ እዚህ ጋርስ ምን ይላል? ኤስ ኤች ኦን ባንድ ላይ ሹ ብለን ማንበብ ሹ። ከዛ ኤልን አናነብም። ዲን ድ ብለን ማንበብ ሹድ ብለን ነው እንጂ ሹልድ አንልም ማለት ነው። ሹድ። አይን እንደ አይ ነው የምናነባት። ጂኦን ባንድ ላይ ጎ ብለን ማንበብ ሹዳይ ጎ ምን ማለት ነው? መሄድ አለብኝ ስንል ከዛ የሆነ ሰው ምን ሊለን ይችላል? ዋይ ኦዩን ዩ ብለን ማንበብ፣ ዲአይን ዲን እንደ ዲድ፣ ቢኢን እንደ ቤ፣ ቲኢን ባንድ ላይ ሁለቱን ቲ ባንድ ድምፅ ት ብለን እናነባለን ከኢጋ። አርን ር ብለን ማንበብ ቤተር። ጂኦን ባንድ ላይ ጎ ብለን ማንበብ ዩ ዲድ ቤተር ጎ። ብትሄድ ይሻላል ብለን ለመግለጽ ከፈለግን ዩ ዲድ ቤተር ጎ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? ኤን እንደ አ ማንበብ፣ አር ኤን ር ብለን ማንበብ አር። ዋይ ኦዩን ዩ ብለን ማንበብ ዩ። ኤምኤን ሜ ብለን ማንበብ። ከዛ አር አይን ባንድ ላይ ሬ ብለን ማንበብ ድን ድ ብለን ማንበብ ሜሪድ። አር ዩ ሜሪድ ምን ማለት ነው? አግብተሃል ወይም አግብተሻል ብሎ የሆነ ሰው ሊጠይቀን ይችላል። ከዛ ኤንኦ ኖ። ኤን አይን እንደ አይ፣ ኤምን አም ብለን ማንበብ፣ ኤስ አይን ሲ ብለን ማንበብ፣ ኤንን ን፣ ጂን እንደ ግ፣ ኤልኢን ል ብለን ማንበብ። ስናነበው ኖ አም ሲንግል ምን ማለት ነው? አይ አላገባሁም ወይም ሲንግል ነኝ ብቸኛ ነኝ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። አርዩ ሜሪድ መልሳችን አግብተናን ከሆነ ደግሞ የስ አም ሜሪድ ብለን መግለጽ እንችላለን። አላገባውም ከሆነ ደግሞ ኖ አም ሲንግል ብቸኛ ነኝ ወይም አላገባውም ብለን መግለጽ እንችላለን ማለት ነው። ከዛ ወደ ቀጣይ እንሄዳለን። ጥያቄዎችም አሉ። እነሱን ጥያቄዎች ትሰራላችሁ ማለት ነው። ኮሜንት ሴክሽን ላይ ምን ማለት እንደሆነ ታሳውቁኛላችሁ። ወደ ቀጣይ እንሄድ። አሁን ምን ይላል ይሄኛው? ሲኤን እንደ ካ ማንበብ፣ ሲኤን እንደ ካ፣ ኤንን ን ብለን ማንበብ ካን። አይን አ ብለን ማንበብ። ከዛ ኤን እንደ አ፣
ይቅርታ አይን እንደ አይ ብላችሁ አንብቡ። ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ። አስክ ኤስኦን ሳ፣ ኤምኤን ም፣ ቲአይን ቲኤች አይን በአንድ ላይ ቲ ብለን ማንበብ፣ ኤንን ን፣ ጂን ግ ብለን ማንበብ። ሳምቲንግ ሳምቲንግ። ካን አይ አስክ ሰምቲንግ፣ ካን አይ አስክ ሰምቲንግ ምን ማለት ነው? የሆነ ጥያቄ ልጠይቅህ እችላለሁ ወይም የሆነ ጥያቄ ልጠይቅሽ እችላለሁ ብሎ የሆነ ሰው እንደዚህ ብሎ ቢጠይቀን ምን ብለን ልመልስ እንችላለን? ለምሳሌ WHN ማን ብላችሁ የምታነቡት ዋት ዋት ብላችሁ ታነባላችሁ። ዋ ብላችሁ ቲን እንደት ማለት ነው። ዋት በአንድ ላይ ዋት። አይኤስን ኢዝ ብለን ማንበብ። ዩ ኦዩን በአንድ ላይ ዩ፣ አርን ር ብለን ማንበብ ዩር ዩር። ከዛ እዚህ ጋር ኪው ዩ ኢን በአንድ ላይ ኩይ ኩይ ብለን ነበር። ኩይ ኩይ ኩይ። ኤስን እንደ ስ ቅርታ እዚህ ጋር ኪው ዩ ኢን በአንድ ላይ ኪው ብላችሁ ማንበብ ነው ኪው። ከዛ ኤስን ሳይለንት ነች። እዚህ ጋር ቲአይኦ ቲአይኦ ሲመጡባችሁ እንደምን ብታነባት ሁሌ እንደ ሺ እንደ ሺ። ኤንን ን ብላችሁ ማንበብ ስታነቡት ኩዌሽን ኩዌሽን ብላችሁ የምታነቡት ማለት ነው። እዚህ ጋር ኤስ ሳይለንት ናት፣ ግን እዚህ ጋር ቲአይኦኤን በአንድ ላይ እንደምታነቡት እንደ ሺ፣ ኤንን ን ብላችሁ ማንበብ ማለት ነው። ስለዚህ ኩዌሽን ብለን ነው የምናነበው በአንድ ላይ ኩዌሽን። ስለዚህ ዋት ኢዝ ዩር ኩዌሽን ምን ማለት ነው? እሺ ኦኬ ኦኬ ወይም ሹር ብላችሁ መመለስ ትችላላችሁ እዚህ ጋር። ከዛ እዚህ ጋር ማለት ነው ኦኬ ዋት ኢዝ ዩር ኩዌሽን ማለት እንችላላችሁ። ስለዚህ እሺ ጥያቄህ ምንድን ነው? እሺ ጥያቄህ ምንድን ነው ማለት ነው እዚህ ጋር ማለት ነው። ጥያቄህ ምንድን ነው? ያ ይስ ምን ይላል? WHN እንደምን ማንበብ እንደ ዌ ማንበብ። WHN እንደ ዌ፣ አርኢን ር ብለን ማንበብ። ዌር ዌር። ኤን እንደ አ፣ አርኢን ር፣ አር አር፣ ዋይ ኦዩን ዩ ብለን ማንበብ። ከዛ ጂኦን በአንድ ላይ ጎ፣ ኤንን ን፣ ጂን እንደ ግ፣ ጎይንግ ጎይንግ። ዌር አር ዩ ጎይንግ ዌር አር ዩ ጎይንግ ምን ማለት ነው? የት እየሄድክ ነው ወይም የት እየሄድሽ ነው ቢለን የሆነ ሰው መልሳችን ምን ሊሆን ይችላል? ለምሳሌ አይን እንደ አይ አንብቡ፣ ኤኤምን አም ብለን ማንበብ፣ ጂኦን ጎ፣ ኤንን እንደ ን፣ ጂን እንደ ግ፣ ጎይንግ ጎይንግ። ቲኦን ቱ ብለን ማንበብ፣ ቲኤችኢን ዘ ብለን ማንበብ፣ ኤምኤን ማ፣ አርን እንደ ር፣ ኬን እንደ ክ። እዚህ ጋር ቲ ያለች ማለት ነው። ቲ አትታይም። ማርኬት ለማለት ነው። በአንድ ላይ ማርኬት ብላችሁ አንብቡት። አም ጎይንግ ቱ ዘ ማርኬት አም ጎይንግ ቱ ዘ ማርኬት ምን ማለት ነው? ወደ ገበያ እየሄድኩ ነው፣ ወደ ገበያ እየሄድኩ ነው ለማለት አም ጎይንግ ቱ ዘ ማርኬት ብለን መግለጽ እንችላለን ማለት ነው። ከዛ ይሄኛውስ ምን ይላል? ኤምኤን በአንድ ላይ ሜ ብለን ማንበብ፣ ዋይን ይ ብለን ማንበብ፣ ሜይ። አይን እንደ አይ፣ ጂኦን ጎ ብለን ማንበብ። ከዛ ዳብሊው አይን በአንድ ላይ ዊ ብለን ማንበብ፣ ቲኤችን ዝ፣ ዌዝ፣ ዋይ ኦዩን ዩ ብለን ማንበብ። በአንድ ላይ ሜይ አይ ጎ ዊዝ ዩ፣ ሜይ አይ ጎ ዊዝ ዩ ምን ማለት ነው? ካንተ ጋር አብሬ መሄድ እችላለሁ ወይም ካንቺ ጋር አብሬ መሄድ እፈልጋለሁ ብለን የሆነ ሰው ለምሳሌ አዎ ከሆነ ኦን እንደ ኦ ማንበብ፣ ኦን እንደ ኦ፣ ኤፍን ፍ ብለን ማንበብ ኦፍ። ከዛ ሲኦን ኮ ብለን ማንበብ፣ አርን እንደ ር፣ ኤስኢን በአንድ ላይ ስ ብለን ማንበብ፣ ኦፍ ኮርስ በአንድ ላይ ኦፍ ኮርስ። ኦፍ ኮርስ ምንድን ነው? አዎ በትክክል እያለን ነው ማለት ነው። ዩኦዩን በአንድ ላይ ዩ ብለን ማንበብ፣ ሚኤን ኤምኤን በአንድ ላይ ሜ፣ ዋይን ይ ብለን ማንበብ፣ ሜይ ዩ ሜይ። ኦፍ ኮርስ ዩ ሜይ ምን ማለት ነው? አዎ መሄድ ትችላለህ፣ አዎ መሄድ ትችላለህ ለማለት ኦፍ ኮርስ ዩ ሜይ ብለን መመለስ እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ምንድን ነው የእናንተ ጥያቄ ነው። እናንተ ምን ማለት እንደሆነ ኮሜንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። በአማርኛ ምን ማለት እንደሆነ ትርጉሙን ማለት ነው። ስለዚህ እዚህ ጋር ምን ይላል? ዋት ኢዝ ኒው ዌዝ ዩ፣ ዋት ኢዝ ኒው ዌዝ ዩ ይላል። ይህ ምን ማለት ነው? ከዛ መልሳችን ደግሞ ምን ይላል? ዘ ሴም ቱ ኦልድ፣ ዘ ሴም ቱ ኦልድ። ስለዚህ ምን ማለት ነው? ይህ ጥያቄው አለ። ከዛ መልሳችንም በአማርኛ ምን ማለት እንደሆነ እናንተ ኮሜንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ
መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ